Iran's Revolutionary Guards warned the US government. Happening here right now. What's really happening within Iran? Iran. አስፈሪዎቹ የኢራን የጥቃት ስልቶች። ዶናልድ ትራምፕ ዛሬም ወታደሮችን ኢራን ምድር ላይ በትናቸዋለሁ እያሉ ነው። ኢራንም ሞክሯት እያለች ትገኛለች። በእርግጥ የአሜሪካ ወታደሮች የሆሊውድ ፊልምና ተጨባጭ እውነታ እንዲህ እንደ ቀልድ የሚደባለቅባቸው የዋሆች ናቸውን የሚለውን ጥያቄ ግን የብዙዎች ነው። ከዚህ ባለፈ ኢራን እስከ ስዊድን እስከ ጀርመን ከኦስሎ እስከ ቤልጂየም የሚገኙትን የአውሮፓ ከተሞች በጨቀያቸው ስልቶችን እየነደፈች እንደሆነ እየተሰማ ነው። ይህ ስውር የጥቃት ስልት በእርግጥ የሚቻል ነውን? ይህ አደገኛ ተብሎ የተጠራውን የኢራን የጥቃት ስትራቴጂ በስፋት እንነግራችኋለን። ዮናስ ክብረት አብሬያችሁ ነኝ። ቴምር ፕሮፐርቲስ ግንባታ ከሚያካሄድባቸው ቦታዎች በተመረጡት ላይ የ35 በመቶ እውነተኛ ቅናሽ አድርጓል። በቡልጋሪያ ማዞሪያ በ69 ካሬ ላይ ያረፈ ባለ አንድ መኝታ ዋጋ 7.9 ሚሊዮን ብር ነው። ሙሉን ከከፈሉ በ30 በመቶ ቅናሽ በ5.5 ሚሊዮን ብር ይገዙታል። በ9.4 ሚሊዮን ብር የሚሸጠው ባለ 82 ካሬ ባለ 2 መኝታ በሙሉ ክፍያ በ6.6 ሚሊዮን ብር ያገኙታል። 3 መኝታ ያለው ባለ 126 ካሬ ቤት ሙሉ ከከፈሉ ዋጋው ከ14.1 ሚሊዮን ወደ 10 ሚሊዮን ብር ይቀነስልዎታል። በአዋሬ ከባለ 1 እስከ 3 መኝታ በገላንና አፍሪካ ህብረት አቅራቢያ ዘመናዊ ሱቆችም ከ500 ሺህ ብር ቅድመ ክፍያና ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ቀርቧል። ለበለጠ መረጃ በ0902 13 38 66 ወይም በ0948 62 53 72 ይደውሉ። ይህ በኢራን ላይ የሚደረገው ጦርነት በፋርስ ባህረ ሰላጤ በሚተኮሱ ሚሳኤሎችና ድሮኖች ብቻ የሚካሄድ ላይሆን ይችላል እየተባለም ነው። ይልቁንም ሌላ እስከ ዛሬ ረጭ ያለ ለመለየት አስቸጋሪ ሆነና ለሁሉም የአውሮፓ ሀገራት ጭምር ቅርብና አደገኛ የሆነ ሌላ ግንባር ሊከፈት እንደሚችል ይገመታል። ይህ ግንባር የምዕራቡንና የአውሮፓ ከተሞችን ማጨቅየት ሊሆን ይችላል። ብዙ የደህንነት ባለሙያዎች እየሰጡት ያለው ማስጠንቀቂያም በትክክል ይጠቀስ ከተባለ ይህና ይህ ብቻ ነው። የዋሽንግተንና የቴል አቪቭ ድብደባ በቀጠለ ቁጥርና የአያቶላ ስርዓት ይበልጥ አጣብቂኝ ውስጥ በገባ ቁጥር የስለላ ድርጅቶች አንድ ጥያቄ ደጋግመው እያነሱ ነው። ጦርነቱን የማያቆም ከሆነ ኢራን በአውሮፓና በአሜሪካ ያሉትን ታጣቂ መረቦች ታንቀሳቅስ ሲሆን በመካከለኛው ምስራቅ ያለው ግጭት እንደ ፓሪስ፣ ለንደን ወይንም ኒውዮርክ ባሉ ከተሞች ውስጥ ወደሚፈጸሙ የጎዳና ላይ ጥቃቶች ይቀየራልን? ይህስ እስከ ምን ድረስ የአብዮታዊ ዘቡ ጦር የውጊያ ስትራቴጂ ሊሆን ይችላል? ለዚህ ጉዳይ ጥልቅ ትኩረት መስጠት ያስፈልጋልም እየተባለ ነው። ምክንያቱም ይህ ሊሆን የማይችል ተራ ግምት ሳይሆን አሳሳቢ ምልክቶች በዓለም ላይ እየታዩበት ያለ እውነታ ነው። ስለ ስውሩ ስጋት ስንነጋገር አስቀድሞ ከተከሰቱ እውነታዎች እንጀምር። መጋቢት 8 ቀን ማለትም በኢራን ላይ የሚሳኤል ጥቃት መፈጸም በጀመረ በአንድ ሳምንት ጊዜ ውስጥ በኖርዌይ ኦስሎ በሚገኘው የአሜሪካን ኤምባሲ አካባቢ ከፍተኛ ፍንዳታ ተከስቷል። ፍንዳታው ሌሊት 7 ሰዓት ጸጥ ባለ የመኖሪያ መንደር ውስጥ በሚገኘው የቆንስላ መፈተሻ በር ላይ የተከሰተ ነው። ምንም እንኳን ፍንዳታው በጣም ትልቅ ባይሆንምና በሰው ሕይወት ላይ ጉዳት ባያደርስም ቅሉ ያስተላለፈው መልእክት ግን ግልጽ ነበር። አደጋው እውን ነው። ልብ በሉ። በኦስሎ የሚገኘው የአሜሪካ ኤምባሲ የተመረቀው በ2017 ሲሆን የተገነባውም እጅግ ዘመናዊ በሆነ የደህንነት ጥበቃ ደረጃ ነው። ኤምባሲው ከከተማው ማዕከል ርቆ በሚገኝ መኖሪያ መንደር ውስጥ የሚገኝ ሲሆን በአቅራቢያው የሌለ የማንም ሀገር ኤምባሲ የኤምባሲው የቅርብ ጎረቤት የኖርዌው ንጉሳዊ ጥበቃ የተሰኘው ጦር ሰፈር ነው። እንዲህ ባለው ከፍተኛ ጥበቃ በሚደረግበት ግቢ ውስጥ እንኳን በእጅ የተሰራ ቦምብ ማፈንዳት ተችሏል። እስካሁን ድረስ 4 ሰዎች በቁጥጥር ስር የዋሉ ሲሆን እነዚህም ቀደም ሲል በፖሊስ ዘንድ የማይታወቁ የኢራቅ ዝርያ ያላቸው የኖርዌይ ዜጎች ናቸው። ነገር ግን ከሁሉ በላይ የሚገርመው ባለፈው ዓመት በዚሁ ኤምባሲ ውስጥ ተቀጥሮ ይሠራ የነበረ አንድ የአካባቢው የጥበቃ ሰራተኛ ለኢራን በመሰለል ወንጀል ተከሶ ጥፋተኛ ተብሎ እንደነበረም መስማታችን አይዘነጋም። በኦስሎ የሚገኘው የአሜሪካ ኤምባሲ ጦርነቱ ከመጀመሩ በፊትም ቢሆን በኢራንና በሩሲያ የስለላ እይታ ውስጥ ገብቶ እንደነበረ መረጃዎች ይጠቁማሉ። ይህ ሁኔታ ደግሞ በኤምባሲው ላይ የተቃጣው ጥቃት በድንገት የተደረገ ሳይሆን አስቀድሞ የታቀደ ግልጽ ማስጠንቀቂያ ነው ብለው አንዳንድ ተንታኞች እንዲያምኑ አድርጓቸዋል። በተጨማሪም ከመጋቢት 8ቱ ፍንዳታ አንድ ቀን በኋላ
በቤልጂየም ሌዥ ከተማ በሚገኝ የይሁዳዊ ቤተ መቅደስ ደጃፍ ላይ ሌላ ቦምብ ፈንድቷል። በዚህም ባለፈ ከጥቃቱ 3 ቀናት ቀደም ብሎ የእንግሊዝ ጸረ ሽብር ፖሊስ በአይሁድ ተቋማት ላይ ሲሰልሉ ነበር የተባሉ 4 ኢራናውያንን በቁጥጥር ስር አውሏቸዋል። እነዚህ በጥቂት ቀናት ውስጥ በ3 የተለያዩ ሀገራት የተከሰቱት ክስተቶች መላው ምዕራባውያንን በከፍተኛ የደህንነት ንቃት ላይ እንዲሆኑ አስገድዷቸዋል። ከአትላንቲክ ማዶ በአሜሪካም ሁኔታ ተመሳሳይ ነው። በቅርብ ሳምንታት ውስጥ በኦስቲን ቴክሳስ፣ በኒውዮርክ፣ በሚቺጋንና በቨርጂኒያ የተለያዩ ጥቃቶች ተከስተዋል። እነዚህ ሁሉ ድርጊቶች ከአብዮታዊው ዘብ ጦር ጋር በቀጥታ የተገናኙ ናቸው ለማለት ባይቻልም ጦርነቱ ለጸረ አሜሪካ ጥቃት አመቺ ሁኔታን እየፈጠረ መሆኑ ግን ግልጽ ነው። የአውሮፓ ሕግ አስከባሪ አካል የሆነው ዩሮፖል እንደገለጸው በአሁኑ ወቅት በአውሮፓ ምድር ያለው የሽብርተኝነትና የጽንፈኝነት ስጋት እጅግ ከፍተኛ ደረጃ ላይ ይገኛል። ዩሮፖል በተለይ ከኢራን የተጋትሮ ጥምረት ከተባለ ልዩ ኃይል ጋር ግንኙነት ያላቸው ቡድኖችን በአውሮፓ ህብረት ውስጥ የማረጋጋት ሥራዎችን፣ የሳይበር ጥቃቶችንና የሽብር ሴሎችን የማደራጀት እንቅስቃሴ ሊያደርጉ እንደሚችሉ አስጠንቅቋል። ከሁሉ በላይ አሳሳቢው ደግሞ ብቸኛው ተኩላዎች ተብለው የሚጠሩት በኢንተርኔት አማካኝነት ጽንፈኛ የሆኑና በራሳቸው ተነሳሽነት ጥቃት የሚፈጽሙ ግለሰቦች ጉዳይ ነው። እዚህ ላይ መዘጋት የሌለበት ትልቅ ሃይማኖታዊና የተምሳሌታዊ ሁኔታ አለ። አያቶላ ኻሜኒ ለሚሊዮን የሺዓ ሙስሊሞች ተራ የፖለቲካ መሪ ብቻ አልነበሩ። ይልቁንም ለካቶሊኮች ርዕሰ ሊቃነ ጳጳሳት ያላቸውን አይነት ክብር የሚሰጣቸው ሰው ነበሩ። ስለዚህ የእርሳቸው በእስራኤል ሚሳኤል መገደል እንደ ወታደራዊ ሽንፈት ሳይሆን እንደ ሰማዕትነት ነው የተቆጠረው። በሺዓ እምነት ሰማዕትነት ትልቅ ቦታ የሚሰጠው ሲሆን ይህም ለእምነት መመስከርን የመጨረሻው የትግል ምዕራፍ ተደርጎም ይወሰዳል። የአሊ ኻሜኒ አሟሟት በረመዳን ወር በጾም ላይ እያሉና የትግል ዕቅዶችን እየመሩ መሆኑ ደግሞ ኢማም ሻሂድ ወይንም ቅዱስ ሰማዕት እንዲባሉ አድርጓቸዋል። ይህ ሁኔታ ደግሞ ተጨባጭ የሆነ ሃይማኖታዊ መዘዞችን አስከትሏል። በዓለም ላይ ተጽዕኖ ፈጣሪ የሆኑት ታላቁ አያቶላ አሊ አልሲስታኒ ኢራንን የሚደግፍ ሕዝባዊ ሰልፍ እንዲደረግ የሚጠይቅ ፋታህ ወይንም ሃይማኖታዊ ድንጋጌ አውጥቷል። ሌላኛው ታላቅ አያቶላ አብዱላ ጃቫዲ አሙሊ ደግሞ አንድ እርምጃ ወደፊት በመሄድ በትራምፕ በጽዮናውያንና በተባባሪዎቹ ላይ ጂሃድ እንዲታወጅ ግዴታ እንደሆነ የሚገልጽ ፈትዋ ማውጣታቸው ተዘግቧል። በእርግጥ ፈትዋ መውጣቱ ጥቃቱ ወዲያውኑ ይጀምራል ማለት ባይሆንም ሁኔታው ግን ይበልጥ አሳሳቢና አደገኛ እንዲሆን አድርጎታል። ላለፉት 4 አስርት ዓመታት ያህል ኢራን በዓለም ላይ ካሉት እጅግ ሰፊና ዘላቂ የሆነ የውጭ ኦፕሬሽን መረቦችን ገንብታለች። የመረጃ በሴራ ንድፈ ሐሳብ ላይ የተመሠረተ ሳይሆን በአውሮፓ ፍርድ ቤቶች ውሳኔዎችና ይፋ በሆኑ የስለላ ሪፖርቶች የተረጋገጠ ሐቅ ነው። ለምሳሌ በአሜሪካ የሚገኘው የዌስት ፖይንት ጸረ ሽብር ማዕከል ባደረገው ጥናት መሠረት በ1979 እና በ2021 አውሮፓውያን ዘመን አቆጣጠር መካከል ኢራን በውጭ አገራት 98 ኦፕሬሽኖችን ማከናወኗን አረጋግጧል። ይህ ቁጥር ደግሞ በይፋ የሚታወቁትን ብቻ የሚመለከት ነው። የእነዚህ ኦፕሬሽኖች ኢላማዎችም 42ቱ የኢራን ተቃዋሚዎች፣ 31ዱ አይሁዳዊ ተቋማት፣ 24ቱ የውጭ ዲፕሎማቶችና ቀሪዎቹ 24ቱ ደግሞ ጥቅል የምዕራባውያን ጥቅሞች ነበሩ ተብሏል። ከሁሉ በላይ ትኩረት የሚስበው ደግሞ እነዚህ ድርጊቶች የተፈጸሙባቸው ቦታዎች ናቸው። አውሮፓ በ39 ሰነድ የተደገፈባቸው ኦፕሬሽኖች በዝርዝሩ አናት ላይ ስትቀመጥ እስያ በ21፣ ሰሜን አሜሪካ በ14 እና አፍሪካ በ10 ኦፕሬሽኖች ይከተላሉ። በአጭር አነጋገር የኢራን እስላማዊ አብዮት ዘብ ላለፉት 10 ዓመታት በግድያዎችና በስውር ጥቃቶች ውስጥ በቀጥታ እጁን ሲያስገባ ቆይቷል። የኢራን እስላማዊ አብዮታዊ ዘብ ጀርመን፣ ፈረንሳይ፣ ኔዘርላንድ፣ እንግሊዝና አሜሪካንን በመሳሰሉ አገራት በሰዎች አፈና፣ በስለላና በጥቃቶች ውስጥ ለብዙ 10 ዓመታት እጁን ሲያስገባ ቆይቷል። ይህ ደግሞ በይፋ የታወቀው ብቻ ሳይሆን ያልታወቀው ግን ከዚህ ሊበልጥ እንደሚችል ይገመታል። ለምሳሌ ያህል በቅርብ በ2005 በኒውዮርክ ውስጥ የሩሲያ የተደራጀ የሽፍታ ቡድን አባላት የሆኑ 2 ሰዎች በኢራን ድጋፍ አንዲትን ሴት ለመግደል በፈጸሙት ሴራ የ25 ዓመት እስራት ተፈርዶባቸዋል። ግድያው ሊፈጸምባት የታቀደው ደግሞ መሲህ አሊነጃድ የተባለች የሴቶች መብት የምታስከበር ኢራናዊ አሜሪካዊት ጋዜጠኛና አክቲቪስት ነበረች። ይህ አንድ ምሳሌ ብቻ ቢሆንም ኢራን እነዚህን እርምጃዎች ለመውሰድ የሚያስችል ይፋዊ መዋቅር አላትን ለሚለው ጥያቄ ግን መልሱ አዎ የሚል ብቻ ነው። ኢራን ለእነዚህ ኦፕሬሽኖች 2 ዋና ዋና ቅርንጫፎች ትጠቀማለች። አንደኛው
ሞኢስ በመባል የሚታወቀው የደህንነትና መረጃ ሚኒስቴር ሲሆን በዋነኝነት ትኩረቱ የኢራን ተቃዋሚዎችን ማደል ላይ ነው። ሁለተኛው ደግሞ የአብዮታዊ ዘቡ አካል የሆነው ቅዱስ ኃይል ሲሆን ይሄኛው ወታደራዊ እርምጃዎችን ስለላና በውጭ ሀገራት ኢላማዎችን ላይ የሚፈጸሙ ጥቃቶችን ይመራል፣ ያቀናብራል። እዚህ ላይ የአብዮታዊ ዘቡ ጦር እንደ ተራ መደበኛ ጦር አለመሆኑን መረዳት ያስፈልጋል። የቅዱስ ኃይል እንደ ሂዝቦላ ወይንም ሐማስ ያሉ ተላላኪ ቡድኖችን ከሩቅ ሆኖ ከማስተባበር ባለፈ የራሱ አባላትም ወደ ሶሪያና ሊባኖስ በመጓዝ ከነዚህ ቡድኖች ጋር አብረው ይሰራሉ፣ ያሰለጥኗቸዋል፣ የገንዘብ ድጋፍ ያደርጋሉ፣ እንዲሁም የጋራ ጥቃቶችን ያቀዳሉ፣ ይፈጽማሉ። እንዲያውም በቅዱስ ኃይል ውስጥ በውጭ ሀገራት ግድያዎችን ለመፈጸም ብቻ የተቋቋሙ ልዩ የኦፕሬሽን ክፍል ይገኛል። አብዮታዊ ዘቡን ከማንኛውም የሽብር ስጋት የተለየ የሚያደርገውም ይኸው ነው። እሱ ውስን አቅም ያለውና በጥላ ስር የሚንቀሳቀስ ስውር መረብ ሳይሆን የራሱ በጀት፣ ዲፕሎማቶች፣ የሳይበር ክፍሎችና የአስርተ ዓመታት ልምድ ያለው የመንግስት መዋቅር ነው። የኃይል በዋነኝነት የሚከተላቸው 3 የጥቃት ዘዴዎችን እስቲ እንመልከት። የመጀመሪያው ስልት ዲፕሎማሲያዊ ከለላን መጠቀሚያ ማድረግ ነው። ኢራን ኤምባሲዎቿን እንደ ኦፕሬሽን መድረክ የምትጠቀም ሲሆን አስፈላጊ ሆኖ ሲገኝም ጥቃቶችን ለመሰንዘር ታንቀሳቅሳቸዋለች። ይህ ደግሞ አዲስ ሳይሆን ለረጅም ጊዜ ስትጠቀምበት የቆየች ስልት ነው። ለምሳሌ በ1992 በበርሊን ሚኮንስ በተባለ ምግብ ቤት ውስጥ የኢራን ኩርድ ተቃዋሚ መሪንና 3 ጓደኞቹን የገደሉት የኢራን ወኪሎች ነበሩ። የጀርመን ፍርድ ቤትም ትዕዛዙ በቀጥታ ከኢራን ከፍተኛ የስልጣናት አካላት የመጣ መሆኑን አረጋግጧል። በ1991 ደግሞ የቀድሞው የኢራን ጠቅላይ ሚኒስትር ሻፑር ባክቲያር በፈረንሳይ ፓሪስ በሚገኘው መኖሪያ ቤታቸው በኢራን ወኪሎች በስለት ተወግተው ተገድለዋል። በቅርብ ጊዜ ደግሞ በቪየና የሚገኘው የኢራን ዲፕሎማት አሳዱላህ አሳዲ በ2021 በፓሪስ አቅራቢያ በተካሄደ የኢራን ተቃዋሚዎች ስብሰባ ላይ የቦምብ ጥቃት ለማድረስ በማደራጀቱ ጥፋተኛ ተብሏል። ይህ ሰው የደህንነት ሚኒስቴር መኮንን ሲሆን ፈንጂዎቹን በንግድ አውሮፕላን ጭኖ ከቪየና ወደ ሉክዘምበርግ ያለምንም ስጋት በድፍረት ማጓጓዙ የሚገርም እውነታም ሲባል ከርሟል። ሁለተኛው ዘዴ ደግሞ በተለምዶ አስቀያሚ ተብለው የሚጠሩ ስራዎችን ለተደራጁ የወንጀል ቡድኖች አሳልፎ የመስጠት አካሄድ። ይህ ዘዴም ኢራን እጅ የለበትም ለማለት ትልቅ ዕድል ይሰጣታል። ለምሳሌ አንድ የስዊድን የወንጀል ቡድን አባል ቦምብ ቢያፈነዳ ማን ነው ወዲያውኑ ኢራንን ተጠያቂ የሚያደርገው? በስዊድን የሚንቀሳቀሰውና ፎክስትሮት ተብሎ የሚጠራው የአደንዛዥ እጽ አዘዋዋሪ ቡድን ለዚህ ትልቅ ማሳያ ነው። የዚህ ቡድን መሪ ራዋ ማጅ የተባለ ግለሰብ ሲሆን በአሁኑ ወቅት በኢራን ውስጥ ጥበቃ እየተደረገለት ይገኛል። አዎ የስዊድን የአደንዛዥ እጽ ንጉሥ በአያቶላዎች ጥበቃ ስር መሆኑ በአጋጣሚ የመጣ ሳይሆን እሱ በሚያገኘው ከለላ ምትክ ኢራን በአውሮፓ ያላትን ተጽዕኖና የጥቃት አድማስ እንድታሰፋ ይረዳታልና ነው። የአሜሪካ ግምጃ ቤት በ2025 ይህንን መረብ በኢራን ስም በውጭ አገራት ግድያዎችና የታጠቁ ጥቃቶችን በመፈጸም ማዕቀብ ጥሎበታል። እነዚህ ቡድኖች በብዛት የሚጠቀሙት ከዩጎዝላቪያ ጦርነት የተረፉና ወደ ስካንዲኔቪያ የሚገቡ የእጅ ቦምቦችን ሲሆን ከሁሉም በላይ አስፈሪው ስልታቸው ደግሞ ታዳጊ ወጣቶችን በማህበራዊ ሚዲያ መልምለው ለጥቃት መጠቀማቸው ነው። ይህን የሚያደርጉት የስካንዲኔቪያን የሕግ ሥርዓት ታዳጊዎችን እንደ ትልቅ ሰው ለመመርመር ወይንም ለመቅጣት ስለማይፈቅድ መሆኑን ልብ ይለዋል እዚህ ጋር። በመቀጠልም ሶስተኛውና በብዛት ጥቅም ላይ የሚውለው የኢራን የጥቃት ስልት እናገኘዋለን። ይህም ከኢራን ጋር ግልጽ ግንኙነት የሌላቸው ባለ 2 ዜግነት ያላቸው ግለሰቦችን መመልመል ሲሆን እነዚህ ሰዎች ስለላ እንዲያደርጉ ወይንም ደግሞ የተወሰኑ ጥቃቶችን በቀጥታ እንዲፈጽሙ ክፍያ ይፈጽምላቸዋል። ለምሳሌ ያህል በአይሁድ ትምህርት ቤት ላይ ጥቃት እንዲሰነዝሩ ለአዘርባይጃን የወንጀል ቡድኖች የተከፈለው $150,000 እና ለስለላ ተልእኮ ለግለሰቦች እስከ $1 ሚሊዮን የተገባው ቃል በሰነድ የተደገፉ ማስረጃዎች ናቸው። የምዕራባውያን የስለላ ድርጅቶችም ይህንን ጉዳይ የሚያመለክቱት እንደ አንድ የኢንዱስትሪ ደረጃ ያለው ኦፕሬሽን ነው። ይህም ላለፉት 10 ዓመታት በደንብ የሰለጠነ ስርዓት ነው ይባላል። ለምሳሌ በቅርቡ በጀርመን ዱሰልዶርፍ ፍርድ ቤት አቃቢ ሕጎች እንደገለጹት ኢራን የቀድሞ የሄልስ ኤንጅልስ አባልን በመደገፍ በባኩም ከተማ በሚገኝ አይሁዳዊ ቤተ መቅደስ ላይ ጥቃት እንዲያደርስ ሰዎችን እንዲመለምልና እንዲያቅድ ወደ ኢራን የተከፈለለት ጉዞ እንዲያደርግ አድርገዋለች። ክብሯን የሳሎን ቲዩብ ተረክ ሰዎች አሁን አንድ አፍታ ቆም ብለንና የሁሉ ስርዓት በዚህ ጦርነት ምክንያት በድንገት ቢቀሰቀስ ምን ሊፈጠር እንደሚችል አሰላስሉ። እናስ ኢራን እንዲያው የምዕራቡ ጋዜጦች ቀን ተቀን እንደሚያውጁት እንዲያው እንደማንም አገር በቀላሉ የምትሸነፍ ነችን? ከዚህም በላይ በኢራን ወረራ የተነሳ ሊመጣ የሚችለው ጥቃት በአያቶላው ስርዓት ቀጥተኛ እርምጃ ብቻ የተገደበ አይደለም። አሁን የምዕራባውያን የስለላ ድርጅቶች አብዛኛውን ሀብታቸውንና ትኩረታቸውን ወደ ኢራን ወረራ አዙረውታል። ይህ ሁሉ ሲሆን ግን
ሌሎች ነባር የምዕራባውያኑ የሽብር ስጋቶች ትኩረት አጥተዋል። ለምሳሌ የሌሎች የሽብር መረቦች፣ የሱኒ ጂሃዲስቶች ሴሎችና የኢስላሚክ ስቴት ኮርሳን ወይንም ኤስአይኤስ ክትትል እንዲላል አድርጓል። ይህ ደግሞ በዚህ ተረክ ከፍ ብለን ወደ ጠቀስነው ርዕሰ ጉዳይ ይመራል። በዚህ ጦርነት መሃል የአሜሪካ ብሔራዊ የጸረ ሽብር ማዕከል ዲሬክተር የሆኑት ጆ ኬኔት ከስልጣናቸው ለቀዋል። ከመስከረም 11 ጥቃት በኋላ የተገነባው የጸረ ሽብር መረጃ ስነ ህንጻ እምብርት ላይ የተቀመጡት እኚህ ሰው ስራቸውን የለቀቁት በከፍተኛ ውጥረት ውስጥ ሆነው ነው። ኬንት ቀድሞ ወታደር ሲሆኑ በ11 የውጊያ ስምሪቶች ላይ የተሳተፉና ባለቤታቸውም በ2019 በሶሪያ በተፈጸመ የቦምብ ጥቃት የተገደሉባቸው ሰው ናቸው። እርሳቸው በኢራን የሚደረገውን ጦርነት በህሊናቸው ሊደግፉት እንደማይችሉ ገልጸዋል። እንደ ባለሙያነታቸውም ኢራን አሁን ላይ በአሜሪካ ላይ የደቀነችው ስጋት የለም የሚል እምነት አላቸው። ጆ ኬንት ጦርነቱ የተቀሰቀሰው በእስራኤል ግፊት እንጂ ኢራን በአሜሪካ ላይ የደቀነችው ቀጥተኛ ስጋት አይደለም በሚል እምነት አላቸው። እርግጥ ነው ኬንት በመካከለኛው አመለካከት የሚታወቁ ሰው አይደሉም። ይልቁንም በውጭ ሀገራት ጣልቃ ገብነት የሚቃወመው የቀድሞ የማጋ ንቅናቄ አክራሪ ተወካይ ናቸው። በመሆኑም የሥራ መልቀቂያቸውን በማጋ ቡድኖችና በትራምፕ መካከል ካለው የፖለቲካ ፍጥጫ ጋር የተያያዘ ሊሆን እንደሚችልም ይገመታል። ያም ሆኖ ግን የእርሳቸው ከስልጣን መውረድ በእነዚህ የስለላ ድርጅቶች ውስጥ ያለውን ወቅታዊ ሁኔታ በግልጽ ያሳያል። ተቋማዊ ችግሩ በዚህ ብቻ የሚያበቃ አይደለም። በትራምፕ የመጀመሪያ የሥልጣን ዘመን የተቋቋመው የሳይበርና የመሠረተ ልማት ደህንነት ኤጀንሲ አሁን ያለበት ሁኔታም አሳሳቢ ነው እየተባለለት ነው። ይህ ኤጀንሲ የአሜሪካን ዲጂታል መረቦች ከጥቃት ለመከላከል ራሱን የቻለ ተቋም ሆኖ ቢዋቀርም የመንግስት ወጪ ቆጣቢ ኮሚቴ በተሰኘው ትራምፕ ያቋቋሙት ተቋም የተነሳ ቁልፍ የሆኑ ባለሙያዎችን አጥቷል። መርሃ ግብሮቹ ተቀንሰዋል። እንዲሁም ከግሉ ዘርፍ ጋር የነበረው ትብብር ተቋርጧል። ይህ መዳከም ደግሞ የተከሰተው የኢራን የሳይበር ጥቃት ስጋት በከፍተኛ ሁኔታ በጨመረበት በአሁኑ ወቅት መሆኑ አደጋውን የከፋ ያደርገዋል። ኢራን ላለፉት ዓመታት ባንኮችን፣ ሆስፒታሎችን፣ የኤሌክትሪክ ኃይል ማስፋፋያዎችንና የመገናኛ ዘዴዎችን ለማጥቃት የሚያስችላትን የሳይበር አቅም ስትገነባ ኖራለች፣ ቆይታለች፣ ሰንብታለች። ጡረተኛው የአሜሪካው ጦር ጀነራል ማርክ ኸርትሊንግ እንደሚያስጠነቀቁት አገሪቱን ከእንዲህ አይነት ጥቃቶች ለመከላከል የተቋቋሙት የመንግስት አካላት አሁን ላይ ትኩረት አጥተዋል፣ ፈርሷል፣ ወይንም በቂ በጀት የላቸው። ሁኔታ ደግሞ በተለይ እንደ ኢራን ያለ መደበኛ ያልሆነ የውጊያ ስትራቴጂን የምትከተል ሀገርን ለመቋቋም ትልቅ እንቅፋት ነው። ጀነራል ኸርትሊንግ ይህንን አደጋ በሚገባ የሚያውቁት በልምድ ጭምር ነው። እንደ አውሮፓውያን አቆጣጠር በ2007 እና በ2008 በኢራቅ በነበራቸው ስምሪት በእሳቸው እስር ከነበሩትና ከተገደሉት ወይንም ከቆሰሉት ወታደሮች መካከል 1/4 በኢራን በሚቀርቡ ፈንጂዎች ሰለባ የሆኑ መሆናቸውን ያስታውሷል። ኢራን የምትጠቀማቸው በሜዳ ላይ የሚሰሩና የታጠቁ ተሽከርካሪዎችን ማውደም የሚችሉ ፈንጂዎች ተራ ግምት አይደሉም። ይልቁንም ቀደም ሲል የአሜሪካ ወታደሮችን ለህልፈት የዳረጉና አሁንም ሊደግሙ የሚችሉ ገዳይ መሳሪያዎች ናቸው። የብዙ የደህንነት ተቋማትን ስጋት የፈጠረውም ይኸው እውነታ ነው። ለዚህም ማሳያ የሚሆነው ኤፍቢአይ በቅርቡ በካሊፎርኒያ ለሚገኙ የፖሊስ መምሪያዎች ያስተላለፈው አስቸኳይ ማስጠንቀቂያ ነው። በዘገባው መሰረት ኢራን በጦርነት ምክንያት የበቀል እርምጃ ለመውሰድ በማይታወቅ መርከብ በመታገዝ ከአሜሪካ ምዕራብ የባህር ዳርቻ የድሮን ጥቃት ለመሰንዘር ዕቅድ እንዳላት ኤፍቢአይ አስታውቋል። ይሁን እንጂ እዚህ ላይ ነገሮችን በልኩ መመልከትና ጥንቃቄ የተሞላበት ትንታኔ መስጠት ያስፈልጋል። ሊከሰት የሚችል አደጋ መኖሩ ማለት ጥቃቱ አሁኑኑ ይፈጸማል ማለት አይደለም። አብዛኞቹ ባለሙያዎች እንደሚስማሙት ኢራን በአሜሪካ እምብርት ላይ ወታደራዊ የድሮን ጥቃት ለመሰንዘር የሚያስችል የተሟላ የክህሎት አቅም ላይኖራት ይችላል። በፋርስ ባህረ ሰላጤ ድሮን ከመተኮስና በድሮኖች የተጫነ መርከብን በፓሲፊክ ውቅያኖስ በኩል ሳይታወቅ አሳልፎ ጥቃት ከመሰንዘር መካከል ያለው ልዩነት እጅግ ሰፊ ነውና። ሆኖም ግን በአሜሪካን ኢንተርፕራይዝ ኢንስቲትዩት የኢራን ጉዳይ ተንታኝ የሆኑት ማይክል ሩቢን አንድ ትኩረት የሚስብ ነጥብ ያነሳሉ። እርሳቸው እንደሚናገሩት ከሆነ ከሁለተኛው የዓለም ጦርነት በኋላ የአሜሪካ ዋና ምድር በቀጥታ በማጥቃት የመጀመሪያው የውጭ ሀገር መሆን ለኢራን ለትውልድ የሚተርፍ ትልቅ የፕሮፓጋንዳ ድል ያስገኝላታል። ይህ የተምሳሌትነት ድል ደግሞ ኢራን ጥቃቱን ለማድረስ እንድትሞክር ትልቅ ግፊት ሊሆናት ይችላል። በእርግጥ እንዲህ አይነት የድሮን ጥቃት ለመሰንዘር መሞከር ለኢራን ራስን የማጥፋት እርምጃ እንደሚሆን ብዙ ተንታኞች ያነሳሉ። አያቶላዎቹ ቁጠኞች ቢሆንም እንኳ አንድ ነገር ግልጽ ነው። እሱም ስልጣናቸውን ጠብቀው መቆየት መፈለጋቸው ነው። እስቲ ደግሞ ሁኔታውን ከሌላ አቅጣጫ እንመልከተው። የአሜሪካና የእስራኤል ጥቃት አይቀሬ ሆኖ የኢራን ስርዓት ቢፈርስ ምን ሊከሰት ይችላል? ከዚህ ቀደም በነበሩት የሳሎን ቲዩብ ተረኮቻችን እንዳነሳነው ይህ ሁኔታ ቢሆን ቀላል የሚባል አይደለም።
ይልቁንም ለዓለም አቀፍ ደህንነት ከፍተኛ ስጋት ይዞ የሚመጣ ፈንጅ እንጂ። ለዚህም አንዱ ማሳያ አሁን ላይ እጅግ አደገኛና ንቁ የሆነው የአይሲስ ክንፍ የሆነው የኢስላሚክ ስቴት ኮርሳን የተሰኘው ቡድን ነው። ይህ ቡድን ተዋጊዎቹንና ሀብቱን የአፍጋኒስታን በኢራን በኩል ወደ ቱርክ ከዚያም ወደ አውሮፓ ለማጓጓዝ የቱርክ መስመር የተባለ የኮንትሮባንድ መንገድ ይጠቀማል። ኢራን እንደ ሊቢያ ፈርሳ የምትቀጥል ከሆነ ይህ ስውር መንገድ ወደ አውራ ጎዳናነት ተቀይሮ የሽብርተኞች መተላለፊያ የመሆን አደጋ አለው። ሌላው ደግሞ በኢራቅ የሚገኙትን በሺዓ ሚሊሻዎች የሚመሩትን የህዝባዊ ንቅናቄ ኃይሎች ናቸው። እነዚህ ኃይሎች የአውሮፓ ዜጎችን ጨምሮ በሺዎች የሚቆጠሩ የአይሲስ እስረኞችን ይጠብቃሉ። በኢራን መፈራረስ ምክንያት እነዚህ ሚሊሻዎች ከተዳከሙ እስረኞች ያለ ጠባቂ ሊቀሩና ኢራቅ ወደ ከፋ ትርምስ ውስጥ መግባቷ አይቀሬ ይሆናል። የአያቶላህ ሆሜኒን ግድያ ተከትሎ በባግዳድ አረንጓዴ ተብሎ በሚጠራው ቀጠና ውስጥ በመቶዎች የሚቆጠሩ ሰዎች የሚሊሻዎችን ሰንደቅ ዓላማ በመያዝ ተቃውሞ አድርገዋል። በኢራቅ የሚገኘው እስላማዊ ተቃውሞ የተሰኘው ታጣቂ ቡድንም በአሜሪካ ወታደሮችና ንብረቶች ላይ ጥቃቶችን መሰንዘር ጀምሯል። በአሁኑ ወቅት የጥቃቱ ክልል በኢራቅ ብቻ የተገደበ ቢሆንም ነገ ምን ሊፈጠር እንደሚችል ግን ማንም አያውቀውም። ሶስተኛውን ብዙም የማይወራለት ነጥብ ደግሞ አልቃይዳ ከኢራን ጋር ያለው ስውር ስምምነት ነው። አልቃይዳ በኢራን ላይ ጥቃት ላለመሰንዘር ቃል በመግባት በምትኩ የገንዘብ ዝውውርና የሰው ኃይል እንቅስቃሴ እንዲመቻችለት ያደርጋል። የኢራን መንግስት ከደከመ ግን አልቃይዳ ይህንን ክፍተት በመጠቀም ዓለም አቀፍ ጥቃቶችን የሚያቀናጅበት ጠንካራ መሰረት ሊያነበር ይችላል። እስካሁን ያደመጣችኋቸውን ነጥቦች በአጭሩ እንጠቅልላቸው እስቲ። በመጀመሪያ ኢራን በአውሮፓና በሰሜን አሜሪካ ውስጥ ግድያዎችን፣ ጥቃቶችንና የስለላ ሥራዎችን ለማከናወን የሚያስችላትን የአስርታት ልምድ ያለው ንቁ የውጭ ኦፕሬሽን መረባል። ሁለተኛው የአያቶላህ ሆሜኒ ሞት ከማንም ትዕዛዝ ሳይጠብቁ በራሳቸው ተነሳሽነት እርምጃ የሚወስዱ አክራሪ ግለሰቦችን ሊያነሳሳ የሚችል የበቀል ጥሪ አስከትሏል። ሶስተኛ ኢራን በአውሮፓ ውስጥ ያሉ የወንጀል መረቦችን በመጠቀም ጥቃቶችን ለሌሎች አካላት አሳልፎ የመስጠት አቅሟን አሳይታለች። አራተኛ ይህ ስጋት በምዕራባውያን የጸረ ሽብር ተቋማት ላይ ከፍተኛ ጫና እያሳደረ ይገኛል። አምስተኛ የኢራን መንግስት መዳከም በተዘዋዋሪ እንደ አይሲሲና አልቃይዳ ያሉ ቡድኖችን በማጠናከር ጭማሪ ስጋቶችን ሊፈጥር ይችላል። የኢራን ስርዓት ከመፍረስ ተርፎ በቀለም ቢመርጥም ሆነ ደግሞ ቁጥጥር ቢሳነው የደህንነቱ ውጤት አሉታዊ ሊሆን ይችላል። ይህ በፖለቲካል ሳይንስ ትምህርት ተከላካይ እውነታዊነት ተብሎ የሚጠራ ሲሆን አንድ መንግስት አካባቢው እጅግ ጠላት እንደሆነ ሲሰማው ሽብርተኝነትን ጨምሮ ያሉትን መሳሪያዎች በሙሉ እንደ ወታደራዊ ስትራቴጂ አካል ይጠቀማል። ይህ ደግሞ ኢራን ላለፉት አስርታት ካዳበረችው መደበኛ ያልሆነ የውጊያ ስልት ጋር ፍጹም ይጣጣማል። ታሪክ እንደማያስተምረን ኢራን ስጋት ሲደቀንባት የመጀመሪያ ምላሿ ታንክ ወይንም ሚሳኤል ሳይሆን ስውር ጥቃት ነው። በመሆኑም የሚቀጥሉት ወራትና ትራምፕ የሚወስኑት የመጨረሻው ውሳኔ እጅግ ወሳኝ ይሆናል። ቸር ሰንብቱ። የሳሎን ቲዩብ ወዳጅ ቤተሰቦች